ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ እስኪ ስለ ኢንተግሬሽን ነው የምናየው ማለት ነው። ኢንተግሬሽን ማለት ምን ማለት ነው? አንቲ ዴሪቬቲቭ ማለት ነው። ኢንተግሬሽን ማለት አንቲ ዴሪቬቲቭ የዴሪቬቲቭ ተቃራኒ ማለት ነው። ሌላ ምንድን ነው? ዲፊኒት እና ኢንዴፊኒት ኢንቴግራል የሚባሉ ነገሮች አሉ። ዲፊኒት ኢንቴግራል የሚባሉ የኢንቴግራል ሲምቦሉ ያው እንደዚህ አይነት ነው ታውቃላችሁ። ኢንቴግራል ኦፍ ሳም ፋንክሽን ኤፍ ኦፍ ኤክስ ዲኤክስ እንደዚህ ይገለጻል። ኢንቴግሬሽን ኦፍ ሳም ፋንክሽን። ዲፊኒት ኢንቴግራል የሚባለው ሊሚት ኦፍ ኢንቴግሬሽኑ ከተሰጠን ስታርቲንግ ፖይንት እና ኢንድ ፖይንት ሊሚቱ ከተሰጠን ያ ኢንቴግራል ምን ይባላል? ዴፊኒት ኢንቴግራል ይባላል ማለት ነው። ለምሳሌ ፍሮም ኤ ቱ ቢ ኢንቴግሬት አድርጎ ሳም ፋንክሽን ኤፍ ኦፍ ኤክስ ዲኤክስ ከተባለን ይሄ ምን አይነት ነው ማለት ነው? ዲፊኒት ኢንቴግራል ነው ማለት ነው። ኢንዴፊኒት ኢንቴግራል የሚባለው ደግሞ ከየት ስታርት አድርገን የት እንደምንጨርስ ሳይሰጠን ጀስት ኖርማሊ ኢንቴግሬሽንን ብቻ ፈልጉ ተብለን የሆነ ፋንክሽን ኤፍ ኦፍ ኤክስ ዲኤክስ ተሰጥቶን ኢንቴግሬሽንን ፈልጉ ከተባለን ይሄ አይነት ኢንቴግሬሽን ምን ይባላል? ኢንዴፊኒት ኢንቴግራል ይባላል ማለት ነው። አንዳንድ ፋንክሽኖች ኢንቴግሬሽናቸው ኮመን የሆነ ለምሳሌ ዘ ኢንቴግራል ኦፍ ኬ ዲኤክስ የዚህ ኢንቴግራል ኬ ሳም ኮንስታንት ቢሆን ኢንቴግሬሽኑ ምን ይሆናል? ኬ ታይምስ ኤክስ ፕላስ ሲ ይሆናል ማለት ነው። ይሄንን ዴሪቬት ብናደርግ መልሰን ምን እናገኛለን? ይሄን እናገኛለን ማለት ነው። ዴሪቬቲቭ ኦፍ ሲስ ኢዝ ኢኳልስ ቱ ኬ ነው የሚሆነው ማለት ነው። መልሰን ይሄን እናገኛለን ማለት ነው። ለምሳሌ ዘ ኢንቴግራል ኦፍ ኤክስ ስኩዌር ዲኤክስ የዚህ ኢንቴግራል ምን ይሆናል? ኤክስ ኪዩብ ኦቨር 3 ፕላስ ሳም ኮንስታንት ሲ ይሆናል ማለት ነው። የዚህ ዴሪቬቲቭ ምን ይሆናል? ይሄን መስጠት መቻል አለበት ማለት ነው። ለምሳሌ የዚህ ዴሪቬቲቭ ምን ይሆናል? 1 ኦቨር 3 ኤክስ ኪዩብ እንደማለት ነው። ዲቫይድ ኤክስ ኦፍ ዲስ 1 ኦቨር 3 ታይምስ 3 ኤክስ ስኩዌር 3 ባይ 3 ካንሰል ኢዝ ኢኳልስ ቱ ኤክስ ስኩዌር ይሆናል ማለት ነው። መልሰን ይሄን አገኘን ማለት ነው። ሶ ኢንተግሬሽን ኢዝ አንቲ ዴሪቬቲቭ ማለት ነው። ቀጥታ ወደ ቴክኒክ ነው የምናየው። ዲፈረንት ቴክኒኮች አሉ። አንድ ፋንክሽን ኢንተግሬሽኑን የምንፈልግበት ቴክኒኮች ለምሳሌ አንደኛው ቴክኒክ ባይ ሰብስቲቱሽን፣ ኢንተግሬሽን ባይ ሰብስቲቱሽን፣ ኢንተግሬሽን ባይ ፓርት እና ኢንተግሬሽን ባይ ፓርሻል ፍራክሽን የሚባሉ የተለያዩ ቴክኒኮች አሉ። እነዛን ቴክኒክ በመጠቀም ፋንክሽናችንን ኢንተግሬሽኑን መፈለግ እንችላለን ማለት ነው። For example, find the integral of this function by using integration by substitution. ሌላ ቴክኒክ መጠቀም አንችልም። ለምሳሌ እዚህን ፋንክሽን ኢንተግሬሽን ለመፈለግ ሌላ ቴክኒክ ብንጠቀም ኢንተግሬሽኑን መፈለግ አንችልም። የግድ መጠቀም ያለብን ምንድነው? ባይ ሰብስቲቱሽን ነው ማለት ነው። the integral of x square into x cube plus 2 the whole power of 4 dx. From this one let u is equals to x cube plus 2 ብንል የዚህ ዴሪቬቲቭ ምን ይሆናል? ዴሪቬቲቭ ኦፍ u 3x ስኩዌር ይሆናል ማለት ነው። 3x ስኩዌር dx ይሆናል ማለት ነው። from this one ለdx ሶልቭ እናድርግ። dx is equals to ምን ይሆናል? du ኦቨር 3x ስኩዌር ይሆናል ማለት ነው። በdx ቦታ ይሄንን ነው ማለት ነው ሰብስቲቱት እናደርገው። በdx ቦታ ይሄንን ሰብስቲቱት ስናደርግ እዚህ ላይ ምን እናገኛለን? the integral of x square times x cube plus 2 ማለት u ብለናል ታይምስ u the power of ምን አለ 4 ታይምስ dx ማለት በdx ቦታ ይሄንን ነው ሰብስቲቱት እናደርገው ማለት ነው። du over 3x square ይሆናል ማለት ነው። the x square በx square ይጣፋና ምን ይቀራል? the integral of u the power of 4 du over 1 over 3 ወደ ውጪ ብናወጣ እንደዚህ ይሆናል ማለት ነው። ይሄ ምን ይሆናል? 1 over 3 እንቱ የዚህ ኢንቴግራል ምን ይሆናል? u the power of 5 over 5 plus some constant c ይሆናል ማለት ነው። then this will becomes 1 over 3 times u ማለት ነው x cube plus 2 ነው። አሁን እንተካለን ኢንተግሬት ካደረግን በኋላ ማለት ነው። x cube plus
2 the whole the power of 5 over 5 plus some constant c ይሆናል። ሲ ኢንተግራል የሰከንድ ዋን cos x times cos hyperbolic of sin x dx ይሄ sin x እዚህ ውስጥ ነው ያለው ማለት ነው። ኮምፖዝድ ሆኖ ነው ያለው ማለት ነው። let u is equals to sin x ብንል ምን ይሆናል? ይሄ ዴሪቬቲቭ ኦፍ u የዚህ ዴሪቬቲቭ cos x dx ይሆናል ማለት ነው። cos x dx ይሆናል ማለት ነው። from this one ለdx ሶልቭ እናደርግ dx is equals to du over cos x ይሆናል ማለት ነው። በdx ቦታ ይሄንን ነው ማለት ነው ሰብስቲቱት እናደርገው። ያ ምን ይሆናል? the integral of original ፋንክሽናችን cos x times cos hyperbolic of sin x ማለት u ብለናል። sin u ይሆናል። dx ማለት በdx ቦታ du over cos x እንላለን ማለት ነው። then from this one cos x by x በcos x ይጣፋና ምን ይቀራል? the integral of cos hyperbolic of u du ይሆናል ማለት ነው። የcos hyperbolic x ኢንተግራል ምንድነው? sin hyperbolic x ነው። እንደዛ ከሆነ የcos hyperbolic u ኢንተግራሉ ምን ይሆናል? sin hyperbolic u ይሆናል ማለት ነው። then የዚህ ኢንተግራል sin hyperbolic of u plus some constant c ይሆናል ማለት ነው። ኢንተግሬሽኑ ፈልገን ከጨረስን በኋላ በዩ ቦታ ሰብስቲቱት እናደርጋለን ማለት ነው። ያ ምን ይሆናል? sin hyperbolic of u ማለት ምን ብለናል? sin x plus some constant c ይሆናል ማለት ነው። በብዛት ምንድነው እዚህ ጋር ቼክ ማድረግ ያለባችሁ ሌት ዩ ስትሉ በብዛት ሌት ዩ ካላችሁ በኋላ ዴሪቬቲቭን ስትፈልጉ ይሁን የሚያጣፋ ነገር የሚኖር ቢሆን ቅድሚያ መስጠት መቻል ያለባችሁ ለዛ ነው። ለምሳሌ ሌት ዩ ኢኳልስ ቱ ሳይን ስትሉ ዴሪቬቲቭ ኦፍ ሲስ ይሄ ይሆናል። ለዛ ይሄ እንደዚህ ሲሆን ከዚህ ጋር መጣፋት ይችላል። ያን የሆነ መገመት ትችላላችሁ አይታችሁ ማለት ነው ሌት ዩ ለማለት። እሺ ለምሳሌ የኛውን እኔ ሌት ዩ ምን እንበል? ለምሳሌ ይሄንን ብንል ይሄን ዴሪቬቲቭ ብናደርግ ምንም ይጣፋልን ነገር የለም። ለምሳሌ ይሄንን ብንል ሌት ዩ ኢዝ ኢኳልስ ቱ ኤክስ ስኩዌር ፕላስ 5x ፕላስ 7 ብንል የዚህ ዴሪቬቲቭ ምን ይሆናል? 2x ፕላስ 5 dx ይሆናል ማለት ነው። from this one ለdx ሶልቭ ስናደርግ du over 2x ፕላስ 5 ይሆናል ማለት ነው። በdx ቦታ ይሄንን ብንተካ ይሄ ከማን ጋር መጣፋት ይችላል? ከዚህ ጋር መጣፋት ይችላል። ያ ማለት the integral of 2x plus 5 times cosine of ይሄን u ብለናል u times በdx ቦታ ይሄን ስንተካ du over 2x plus 5 ይሆናል ማለት ነው። ዘን ይሄ ከዚህ ጋር ይጣፋል ምን ይቀራል? the integral cosine of u du ይሆናል ማለት ነው። this is equals to cosine of u du ኢንተግራሉ ምን ይሆናል ማለት ነው? sin u plus some constant c ይሆናል ማለት ነው። ኢንተግሬት ካደረግን በኋላ በዩ ቦታ መተካት ነው ማለት ነው። sin of u ምንድነው ያልነው? x ስኩዌር ፕላስ 5x ፕላስ 7 ፕላስ some constant c ይሆናል ማለት ነው። ኢንተግሬሽን ባይ ፓርት ዴፊኒሽኑ ምንድነው የሚለው? let f and g be differentiable on a closed interval a comma b and assume that f derivative and g derivative are continuous on this closed interval a comma b. Then the integral of f of x times g derivative of x times dx is equals to f of x times g of x minus integral of g of x times f derivative of x d of x. Here if we substitute u is equals to f of x ብንል u is equals to f of x ብንል የዚህ ዴሪቬቲቭ ምን ይሆናል? du is equals to f derivative of x dx ይሆናል ማለት ነው። and also dv is equals to ይሄኛው ብንል which is g derivative of x times dx ብንል v ምን ይሆናል? which is the integral of dv ማለት ነው። የዚህ ኢንተግራል ምን ይሆናል? g of x ይሆናል ማለት ነው። then ያ ማለት the integral of ይሄን u ብለናል
ዩ ታይምስ ይሄን ዲቪ ብለናል። ምን ይሆናል ማለት ነው? ይሄ ማለት ኤፍ ኦፍ ኤክስ ማለት ዩቪ ዩ ታይምስ ይሄ ማለት ደግሞ ዩቪ ማይነስ ዘ ኢንተግራል ኦፍ ይሄ ማለት ምን ይሆናል ማለት ነው? ቪ ዲዩ ዲዩ ማለት ደግሞ ይሄኛው ይሆናል ማለት ነው። በዚህ መልኩ ዘ ኢንተግራል ኦፍ ዩ ዲቪ ኢዝ ኢኳልስ ቱ ዩቪ ማይነስ ዘ ኢንተግራል ኦፍ ቪ ዲዩ ይሆናል ማለት ነው። እዚህ ጋር ሌት ዩ ኢዝ ኢኳልስ ቱ ዲቪ ኢዝ ኢኳልስ ቱ በምንልበት ጊዜ የሆነ ቴክኒክ አለ ባይዘኝ እንደዚህ የሚል ኤል ማለት ሎጋሪዝሚክ ፋንክሽን፣ አይ ማለት ኢንቨርስ ትሪጎኖሜትሪክ ፋንክሽን፣ ኤ ማለት አልጀብሪክ ፋንክሽን እና ቲ ማለት ትሪጎኖሜትሪክ ፋንክሽን፣ ኢ ኤክስፖኔንሻል ፋንክሽን ኮምባይንድ ሆነው አንድ ላይ ሲመጡ በዚህ ኦርደር መሰረት ሌት ዩ የምንለውን እናስቀድማለን ማለት። ለምሳሌ ቀድሞ ሎጋሪዝሚክ ከሆነ የመጣው ለምሳሌ አንድ ፋንክሽን ሎጋሪዝሚክ እና ኤክስፖኔንሻል ፋንክሽን አንድ ላይ ያለው ኢንቴግራል ኦፍ ተብሎ ቢሰጠን ቀድመን ሌት ዩ የምንለው ሎጋሪዝሚክ ነው ማለት ነው። ኤክስፖኔንሻሉ ምን እንላለን ማለት ነው? ዲቪ ኢዝ ኢኳልስ ቱ እንላለን ማለት ነው። በዚህ መሰረት ኢንቴግሬሽን ባይ ፓርትን መጠቀም እንችላለን ማለት ነው። የኮምቢኔሽን ኦፍ ትሪግ እና አልጀብሪክ ነው ማለት ነው። ስለዚህ ቀድመን ሌት ዩ የምንለው በዚህ ኦርደር መሰረት የትኛውን ነው? ይሄኛውን ነው ማለት ነው። አልጀብሪኩን ነው ማለት ነው። ሌት ዩ ኢዝ ኢኳልስ ቱ ኤክስ ብንል የዚህ ዴሪቬቲቭ ምን ይሆናል? ዲኤክስ ይሆናል ማለት ነው። ዲቪ ኢዝ ኢኳልስ ቱ ይሄኛው ይሆናል ማለት ነው። ኮስ ኤክስ ዲኤክስ ይሆናል ማለት ነው። ቪ የዚህ ኢንተግራል ይሆናል። ኢንተግራል ኦፍ ኮስ ኤክስ ኢዝ ሳይን ኤክስ ይሆናል ማለት ነው። ዘን ኢንተግራል ኦፍ ዩ ዲቪ ኢዝ ኢኳልስ ቱ ዩቪ ማይነስ ኢንተግራል ኦፍ ቪ ዲዩ ይሆናል ማለት ነው። ዚስ ኢዝ ኢንተግራል ኦፍ ኤክስ ኮስ ኤክስ ዲኤክስ ኢዝ ኢኳልስ ቱ ዩቪ ማለት ኤክስ ታይምስ ቪ ማለት ሳይን ኤክስ ማይነስ ኢንተግራል ኦፍ ቪ ዲዩ ዊች ኢዝ ሳይን ኤክስ ታይምስ ዲዩ ማለት ዲኤክስ ይሆናል ማለት ነው። ፍሮም ዚስ ዋን ዘ ኢንተግራል ኦፍ ኤክስ ኮስ ኤክስ ዲኤክስ ኢዝ ኢኳልስ ቱ ኤክስ ሳይን ኤክስ ማይነስ ኢንተግራል ኦፍ ሳይን ኤክስ ማይነስ ኮስ ኤክስ ነው ፕላስ ኮስ ኤክስ ፕላስ ሳም ኮንስታንት ሲ ይሆናል ማለት ነው። ኢንተግሬሽን ላን ኤክስ ዲኤክስ ሌት ዩ የምንለው የትኛውን ነው የሚሆነው? ሎጋሪዝሚክ ኢንቨርስ ሎጋሪዝሚክ ይሆናል ማለት ነው። ቀድመን ላን ኤክስ ብንል የዚህ ዴሪቬቲቭ ምን ይሆናል? ዋን ኦቨር ኤክስ ዲኤክስ ይሆናል ማለት ነው። ዲቪ ምን ይሆናል? ኤክስ ይሆናል ማለት ነው። ቪ ምን ይሆናል? የዚህ ኢንተግራሎች ኢዝ ኤክስ ስኩዌር ኦቨር ቱ ይሆናል ማለት ነው። ዘ ኢንተግራል ኦፍ ዩ ዲቪ ኢዝ ኢኳልስ ቱ ዩቪ ማይነስ ቪ ዲዩ ይሆናል ማለት ነው። which is the integral of x ln x dx is equals to uv which is x square over 2 times ln x minus the integral of v du x square over 2 times du ማለት 1 over x dx ይሆናል ማለት ነው። then from this one ምን እናገኛለን? the integral of x ln x dx is equals to x square over 2 times ln x minus ይሄ ከዚህ ጋር ይጣፋና አንድ x ይቀራል ማለት ነው። 1 over 2 times the integral of x dx ይሆናል ማለት ነው። this is equals to x square over 2 ln x minus 1 over 2 የዚህ ኢንተግራል x square over 2 plus some constant c ይሆናል ማለት ነው። this is equals to x square over 2 ln x minus x square over 4 plus some constant c ይሆናል ማለት ነው። ኢንተግራል ኦፍ x ln x dx የዚህ ምን ይሆናል? ሌት ዩ ኢዝ ኢኳልስ ቱ ኤክስፖኔንሻል እና ትሪጎኖሜትሪክ ነው። የሚቀድመው የትኛው ነው? ሎጋሪዝሚክ ነው። ኢ ዘ ፓወር ኦፍ ማይነስ ኤክስ ብንል የዚህ ዴሪቬቲቭ ማይነስ ኤ ሬዝ ቱ ማይነስ ኤክስ ይሆናል። ዲቪ ኢዝ ኢኳልስ ቱ
ዲቪ ኢዝ ኢኳልስ ቱ ኮስ ኤክስ ዲኤክስ ይሆናል ማለት ነው። ቪ ምን ይሆናል? የዚህ ኢንተግሬሽን ማለት ነው ቺዝ ሳይን ኤክስ ይሆናል ማለት ነው። ዘን ዘ ኢንተግራል ኦፍ ዩ ዲቪ ኢዝ ኢኳልስ ቱ ዩቪ ማይነስ ቪ ዲዩ ዊች ኢዝ ዩቪ ማለት ኢሬስ ቱ ማይነስ ኤክስ ታይምስ ሳይን ኤክስ ማይነስ ኢንተግራል ኦፍ ቪ ዲዩ ሳይን ኤክስ ታይምስ ዲዩ ማለት ማይነስ ኢሬስ ቱ ማይነስ ኤክስ ዲኤክስ ይሆናል ማለት ነው። ከዚህ ላይ ምን እናገኛለን? ኢሬስ ቱ ማይነስ ኤክስ ሳይን ኤክስ ፕላስ ዘ ኢንተግራል ኦፍ ኢሬስ ቱ ማይነስ ኤክስ ሳይን ኤክስ ዲኤክስ ይሆናል ማለት ነው። ከዚህ ጋር ምን ያስፈልገናል? ለዚህ ኢንቴግሬሽን እንደገና በድጋሚ ሌት ዩ ኢዝ ኢኳልስ ቱ ኢሬስ ቱ ማይነስ ኤክስ የዚህ ዴሪቬቲቭ ማይነስ ኢሬስ ቱ ማይነስ ኤክስ ዲኤክስ ይሆናል። ዲቪ ደግሞ ሳይን ኤክስ ዲኤክስ ይሆናል። ቪ ደግሞ የዚህ ኢንቴግሬሽን which is ማይነስ ኮስ ኤክስ ዲኤክስ። ለዚህ ሌላ ኢንቴግሬሽን መስራት ይጠበቅብናል ማለት ነው። ከዛ አምጥተን ተክተን ሲምፕሊፋይ ማድረግ እንችላለን ማለት ነው። ዘን ምን ይሆናል? the integral of e raised to minus x cos x dx is equals to በዚህ ጋር ያለው አለ e raised to minus x sin x plus የዚህ ኢንተግራል ምን ይሆናል? uv which is e raised to minus x times v ማለት times minus cos x uv minus u minus the integral of v du which is minus cos x times du ማለት e raised to minus x dx ይሆናል ማለት ነው። from this one ምን እናገኛለን? e raised to minus x cos x dx is equals to e raised to minus x sin x plus e raised to minus x ማይነስ ይሆናል ማለት ነው። ማይነስ ሲባዛ ማይነስ cos x plus the integral of cos x e raised to minus x dx ይሆናል ማለት ነው። እዚህ ጋር ይቅርታ ምንድነው የሚሆነው? እዚህ ጋር uv ማይነስ v ታይምስ du du ምንድነው? እዚህ ጋር du ማይነስ ነው። ሶሪ እዚህ ጋር du ማለት ማይነስ e raised to ታይምስ ማይነስ ነው ማለት ነው። እዚህ ጋር ታይምስ ማይነስ e raised to minus x dx ዘን ምን ይሆናል ማለት ነው? እዚህ ጋር ማይነስ ይሆናል ማለት ነው። እዚህ ጋር ማይነስ ኦፍ ማይነስ ፕላስ ነው። እዚህ ጋር ማይነስ አለ ማይነስ ይሆናል ማለት ነው። ይሄ ነገር እና ይሄ ነገር ተመሳሳይ ናቸው። e raised to minus x cos x dx ተመሳሳይ ናቸው። ይሄን ወደዚህ አምጥታችሁ ስትደምሩ ምን ታገኛላችሁ? 2 times the integral of e raised to minus x cos x dx is equals to e raised to minus x sin x minus e raised to minus x cos x ይሆናል ማለት ነው። ለዚህ ሶልቭ ስታደርጉ ምን ታገኛላችሁ? the integral of e raised to minus x cos x dx is equals to 1/2 into e raised to minus x sin x minus e raised to minus x ኮንስታንት ሲ ይኖረዋል ማለት ነው።